በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንዳንዴ ለማየትም የሚከብድ ለመናገርም የሚከብድ ሰው ያምናል ወይስ እስከሚያስብል ድረስ አንዳንድ ቦታ ላይ የሚፈጠሩ ታሪኮች በየቤታችን እየተከሰቱ አስገርመውናል። እነሆ በዛሬው ዕለት በእኒህ አባት በአባታችን በአባ ገብረ ማርያም መንፈሳዊ የባህል ሕክምና አገልግሎት ላይ ተሳትፈው በተመሩት ጸበል አማካኝነት ጸበሉን ሲጠጡ ከሆዳቸው የወጣውን እንደኛ የተሰቃዩ ሰዎች ብዙ ስላሉት ለነሱም እንዲያዩ ምስክርነቱ ይድረስ ሲሉ የለቀቁልንና የላኩልን ቪዲዮ ተመልከቱ። እውነት ለመናገር ይህ ከሰው ሆድ የወጣ ነው ወይስ ይሄ ሁሉ ደግሞ እግርና ነፍስ አለው? ምን ሊባል ይችላል? እናንተ ተምራችሁ በተለያየ ሕክምና አገልግሎት ላይ የምትኖሩ ሰዎች ይህ ከሰው ሆድ ሲወጣ ምን ሊባል ይችላል? እውነት እግዚአብሔር የሚያድናቸው ነገሮች በዓለማችን ላይ ከምናየው የበለጠ ምን ያህል ከባድ እንደሆነ የማናምንስ ለምንድን ነው? እነዚህ ልጆች እህት ወንድሞቻችን ሌሎችም መዳን አለባቸው ሲሉ ሰፊ ከ3 ከ4 ሜትር በላይ የሆነ ነፍስ ያለው እያንዳንዱ ግን ያለው ከሆዷ በመውጣቱ ምክንያት ይህንን አሳይተውናል። እኛ ባየነው ልኩ ተገርመን ዝም ብለናል። እናንተም ላልደረሱት በማዳረስ ህዝቦች በዚህ ቦታ እየመጡ የተሰቃዩት ሁሉ እንዲድኑ ሲሉ መልእክታቸውን አስተላልፈዋል። አባታችን አባ ገብረ ማርያም መንፈሳዊ የባህል ሕክምና አገልግሎት። ሁላችሁም በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን።